ወደዚህ ወደ አረብ ሀገር መተን ለምንድነው መዳሞቻችን ወይም አሰሪዎቻችን ቶሎ ስልክ እንድንይዝ የማይፈቅዱበት ምክንያት? 5 ወሳኝ ነገር ይዤላችሁ መጥቻለሁኝ። እስከ ቪዲዮ ፍጻሜ አብራችሁ ቆዩ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሸዋሌ ቲዩብ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰላማችሁ በያላችሁበት ቦታ በዚህ ትርፍርፍ ይበልልኝ። እንግዲህ ዛሬ ይዤላችሁ የመጣሁትኝ ወደዚህ ወደ አረብ ሀገር መታችሁ ከኢትዮጵያ ወደዚህ ወደ አረብ ሀገር ስትመጡ የራሳችሁ የሆነ ስልክ ይዛችሁ ትመጣላችሁ። እንዲሁም ደግሞ በመጀመሪያ ወራችሁን ስልክ ገዝታችሁ ለመጠቀም በጣም ፍላጎቱ ይኖራችኋል ማለት ነው እና በዛና አጋጣሚ አሰሪዎቻችሁ ስልክ እንድትይዙ አይፈቅዱም። የማይፈቅዱበት ምክንያት ምንድነው? ደግሞ በዙን ተቃራኒ ደግሞ እንደመጣችሁ ስልክ ወደዛው ነው ገዝተው የሚሰጡ መልካም የሆኑ አረቦች አሉ። አሁን ይሄ ቪዲዮ ምሰራላችሁ ምንድነው አብዛኛዎቻችሁ በውስጥ የእህቴ ልጅ ሄዳ ነበር አረብ ሀገር፣ እህቴ አረብ ሀገር ሄዳ ነበረ፣ ስትሄድ ስልክ ይዛ ሄዳ ነበረ፣ እንደገና ደግሞ በመጀመሪያው ወሬ እዛ አረብ ሀገር እንደገባው ስልክ ገዛለሁ ብላኝ ነበረ። ለምንድነው ብላችሁ ስለምትጠይቁ ነው። ለእናንተ ኢትዮጵያ ውስጥ ሆናችሁ ግራ ለተጋባችሁ እህት እንዲሁም ያጎት ልጅ ያክስት ልጅ እዛ አረብ ሀገር ሆና ለምንድነው ስልክ የማይገዙላት ብላችሁ አረቦች ለምንድነው ስልክ ያልያዘችበት ምክንያት ምን ሆና ነው? ሌሎች እኮ በመጡ በአንድ ወራቸው ስልክ ተገዝቶላቸዋል፣ እሷ ለምንድነው የማይገዛላት ብላችሁ ብዙ ትጠይቃላችሁ። እንግዲህ ሁሉም ነገር እንደ ቻንስና እንደ እድል ነው። እኔ አሁን ከምንም በላይ ሰዎች በጣም ጥሩ ናቸው፣ ግን 1 አመት ያክል እንደመጣው ስልክ የሚባል አልያዝኩም። ምክንያቱም እንግዲህ እነኚህን 5 ነገሮች ልንገራችሁ። እንግዲህ 1 አመት ያክል ስቆይ ሴትዬ ምን እንደምትለይ ስልክ ስል ምን እንደምትለይ ስለነበረ ስልክ የማትገዛበት ምክንያት ምን እንደሆነ ትነግረኝ ስለነበረ ዛሬ እነግራችኋለሁ ማለት ነው። እንግዲህ የመጀመሪያው ምንድነው መሰላችሁ? እኛ ሰራተኞች እንግዲህ የነሱ በሚጠሩኝ በኢትዮጵያ ሰራተኛ በዚህ ደግሞ ከዳማ ብለው የሚጠሩን ያመጡን ለስራ ብቻ ስራችን ላይ ትኩረት እንድናረግ ብቻ ስለሚፈልጉ ነው። የመጀመሪያው ነገር ስራችን ላይ ትኩረት እንድንሰጥ ወደ ሌላም ወደዛም ወደዚህም፣ ምክንያቱም ስልክ ካለን ስልክ ላይ እንማገጣለን ብለው ስለሚያስቡ ማለት ነው። ሁለተኛ ደግሞ ምንም አይነት የሶሻል ሚዲያ ነገሮች እንድናይ አይፈልጉም። ሶሻል ሚዲያ አሁን ምሳሌ አሁን ከሰው ትተዋወቃላችሁ፣ ኢንፎርሜሽን ትለዋወጣላችሁ፣ የከሌ ቤት ይሄ ነው የከሌ ቤት እንደዛ የሶሻል ሚዲያ ነገሮችን እንዲታው አይፈልጉም። በዛ ምክንያት ነው። ምክንያቱም ሶሻል ሚዲያ ካያችሁ እነሱ ቤት ያለውና ሌላው ቤት ያለው ሌላ አይነት ህይወት ስለሆነ የሶሻል ሚዲያ ነገሮችን እንዲታው ስለማይፈልጉ በዛ ነው። ሶስተኛው ደግሞ ምንድነው? ዋናው ወሳኙ ነገር ምንድነው መሰላችሁ? ትጠፋለች ብለው ስለሚያስቡ ስልክ ተያዛችሁ ኢንፎርሜሽን ስለምትለዋወጡ እንዴት እንደምትጠፉ ኢንፎርሜሽን ለውጥ ስላለ ያው ስልክ ግዴታ አስፈላጊ ስለሆነ ትጠፋለች ብለው ስለሚያስፈልጉ ነው ማለት ነው። እሺ አራተኛ ቅድምም እንዳልኳቸው ስልክ ከያዘች ስራ አስራም ብለው ስለሚያስቡ ይሄን ደግሜዋለሁኝ። ሌላው ደግሞ በተለይ ደግሞ ልጅ ካላቸው ልጃቸውን ቀርጻችሁ ወደ ሶሻል ሚዲያ እንድታወጡ፣ ፎቶ ተነስታችሁ ወደ ሶሻል ሚዲያ እንድታወጡ አይፈልጉም ማለት ነው። ያ አንዱ ወሳኝ ነገር ነው ማለት ነው። ስልክ ባጭሩ ያበላሻቸዋል፣ ሰራተኛን ያበላሻታል ብለው ስለሚያስቡ ስልክ እንዲፈቀድላችሁ ስልክ ይዛችሁ መታችሁ እንዲከፈትላችሁ በፍጹም አይፈልጉም። እሺ ሌላው ደግሞ አምስተኛ ደግሞ ምንም ብትቸገሪ፣ ምንም ብታረግሽ፣ ምንም ብታሰቃይሽ ችግርሽን ለማንም እንድታወሪ አትፈልግም። አይደለም በስልክ እንደው እግዚአብሔርን ነው የምላችሁ። እስቲ ዘመድ ቤት ይዘዋችሁ ኬዲዮ ኢትዮጵያን አግኝታችሁ እርስ በርስ ስታወሩ ይስሟችሁ። እግዚአብሔርን እነሱን ያማችሁ ነው የሚመስላቸው። እኔ አሁን ሲስተር
በዚህ ሰሞን መታ ነበር እኔ ጋር የመጣው እንግዲህ አዲስ ናት። ከዛ እኔ ዝም ብዬ እሷ የምታወራውን አዳምጣለሁ። ከዛ ሴትዬ ድንገት መጣችና ምንድነው ግን እሷ ብቻ ናት የምትለፈልፈው፣ አንቺ ምንም መልስ አትሰጭም፣ ምንድነው የምትልሽ ምንድነው ምናምን አለች። ከዛ እኔ መለስኩላትኝ እንዲህ እናንተን እያመች አይደለም፣ ስለ ሀገራችን ስለ ቤተሰባችን ነው የምናወራው እንጂ ስለ እናንተ አይደለም ስላት ፊቷን መለስ አድርጋ ሄደች ማለት ነው። እና ስልክ የማይወዱበት ምክንያት በቃ ስልክ ላይ ትኩረታችሁን ታደርጋላችሁ፣ ትማግጣላችሁ ብለው ስለሚያስቡ ነው። እና እንደመጣችሁ ደግሞ ስልክ የሚገዙላችሁ ምክንያት ደግሞ ስልክ እንድትይዙ እንዲፈቅዱላችሁ የሚያስቡ ምክንያት አንደኛ ልጅ ካላችሁ በቃ ጥሩ ሩህሩህ ከሆኑ እንደ እድል እንደ ቻንስ ነገር ካጋጠማችሁ ለልጃችሁ ብለው ገዝተው ይሰጧችኋል ማለት ነው። ከዛ መቀጠል ደግሞ እቤት ውስጥ እነሱ አሁን ስራ ከሆነ የሚውሉት እቤት ውስጥ ያሉ ነገሮች ደውለው ይሄን ስሪ ይሄን አድርጊ እንዲሉ ለራሳቸው እንጂ ጥቅም እንጂ አንቺን ብለው አይደለም፣ ለራሳቸው አይነት ጥቅም ነው። እና ኢትዮጵያ ውስጥ ያላችሁ ስልክ የሚያይዙበት ምክንያት ይሄ ነው። በጣም ጥሩ አሁን ምሳሌ እንደመጣች የሚገዛላትና ደግሞ ያችን የኔ የምኖርበት አረብ ቤትና የሌላው አረብ ቤት አንድ አይደለም። እንደመጣው በአንድ ወሬ ቢገዛልኝ እኔ አሁን ከኔ ጋር ሌላ ሀገር የሄደችው ጓደኛዬ የሆነችው ከኔ ጋር ኩዌት ሄደች። እሷ በመጀመሪያ ደሞዟ ገዛች ማለት ነው። እኔ እንግዲህ 1 አመት ቆይቼ ገዛሁኝ ማለት ነው። እንግዲህ የሁሉም አረብ ይለያያል ማለት ነው። እንደዛ ስለሆነ አንደኛ በእርግጥ ስልክ መያዝ ይጠቅማልም ይጎዳልም። ከዚህም በፊት ይሄንን ቪዲዮ ሰርቼላችኋለሁ። አንደኛ አሚሯችሁ ፍሪ ይሆናል። እውነት እግዚአብሔር ነው የምላችሁ፣ ፍሪ ይሆናል ስልክ ካልያዛችሁ። አንዳንዶቻችሁ ደግሞ ያው ግን አረቦች ቤተሰቦቻችሁን የሚያገናኙ ከሆነ የፈለጋችሁ ጋር ደውሉ ከሆነ እኔ ስልክ አትያዙ ነው የምለው። እኔ ስላየሁት 1 አመት ሲኖር ያለኝ ነፃነት ያለኝ ፍሪነት ከዚህም በፊት ሰርቼላችኋለሁ ስለዚህ ነገር ማለት ነው። አሁን ስልክ ሲይዝ በቃ ለራሴ ትኩረት አልሰጥም። በፊት 1 አመት አክል ሲኖር ለራሴ ምግብ ሰራለሁኝ፣ እበላለሁ፣ ንጽህና ይጠብቃለሁ ምናምን። አሁንም ንጽህና ይጠብቃለሁ። በእርግጥ ግን ያኔ የምሰራውና ያኔ የማደርጋቸው ነገሮችና ስልክ ተያዘው ወዲህ ያለኝ ነገር በቃ በፊት የሆነ መጽሐፍ አነባለሁኝ ምናምን ዲሽከሬኒ ነበረኝ አነባለሁ። አሁን ዲሽከሬኒ ውስጥ ከነቦታው የት እንደሆነ አላውቅምና እንደዚህ አይነት ነገሮች አሉ። እና የሁሉም ቻንስ ለምንድነው ስልክ ያልተከፈተላት ከኢትዮጵያ ይዘመታ ለምንድነው ኢንተርኔት አልሞላችላት ምናምን ብላችሁ አትጨናነቁ። ምክንያቱም እነሱ ስለማይፈልጉ ነው። በቃ አይፈልጉም። እኛን ያው ሰራተኛ አድርገው ብቻ ስለሚያስቡ ማለት ነው። እና በዛ ምክንያት ነው። ሌላ ምንም የሚያደርጓቸው ነገር የለም። ደግሞ ከዚህ በፊት እዛ ቤት ሌላ ሰራተኛ የምታስቸግር ስልክ እያወራች ስራ በደንብ ማሰራ ከሆነ ሁለተኛውን ሰራተኛ እንደዛ ናት ብለው ስለሚያስቡ ለዛ ነው ማለት ነው። እና ምንም ችግር የለውም። ኢትዮጵያ ውስጥ ያላችሁ ስለዚህ ስላሉት ፋሚሊዎች ስልክ የተገዛላትንና ያልተገዛላትን አታመጣጥኑ ማለት ነው። የሁሉም አረብ ቤት ቅድም እንዳልኳችሁ ስለሚለያይ ማለት ነው። እና ለዛ ነው እንግዲህ ያው የሁሉም ነገር እድል ያንሸዋል። እውነቴን ነው የምላችሁ። እድል የሚባል ነገር ያለ አይደለ? በጣም ጥሩ የሆኑ አረቦችም መጥፎ የሆኑም አረቦች ያጋጥማል። በቃ ስልክ እንድታወሩ ስልክ እንዲፈቅድላችሁ እንደገና ደግሞ ስልክ ይዛችሁ የእናንተን ስልክ ነጥቀው የሚጎረጉሩ እያንዳንዱን ማርያምን ኢሜላችሁን ጠልፈው ኢሜላችሁ ተጠለፈ ማለት ሁሉን ነገር እነሱ ጋር ያገኙታል ማለት ነው። ኢሜል ጠልፈው ምንድነው የሚያደርጉ መሰላችሁ? ኢሜል ይጠልፋሉ። ፎቶ ካላችሁ እያንዳንዱ ፎቶአችሁ በክሮም ማነው ፎቶ እንትን የሚባለው ምንድን ነበር የሚባለው? ቆይ ላሳያችሁ ማለት ነው። እዚህ ጋር እነኚህ ጎንትኖች አሉ። ቆይ እንዴት ላሳያችሁ?
እዚህ ጋር ሆነ እንትኖች አሉ እነኚህ ማለት ነው። ምሳሌ አሁን ይቺ ፎቶ የምትባላለች ይቺ ፎቶ ኢሜላችሁ ከተጠለፈ ይቺ ኢሜላችሁ ከተጠለፈች እዚህ ጋር ያለው ፎቶ ይሉታል ማለት ነው። ፎቶ ሲሉት እዚህ ጋር እናንተ ያላችሁ ፎቶ እንዳለ እነሱ ጋር ይሄዳል ማለት ነው። ኢሜላችሁን ከጠለፉት ማለት ነው። ስለዚህ ያው ጥንቃቄ አድርጉ። አብዛኞቻችሁ በተለይ ኮንትራት ያላችሁ ስልኮቻችሁን ቸክ የሚያደርጉ ጥንቃቄ አድርጉ። ኢሜላችሁ ከእነሱ ጋር ኮንታክት ነገር ካለው ትልቅ ጥንቃቄ ማድረግ አለባቸው። አብዛኞቹ አረቦች ይከታተላሉ፣ ለምን እንደሆነ ባላቅም ይከታተላሉ። ግን ጥንቃቄ አድርጉ። ኢሜላችሁን እነሱ ሲከፍቱላችሁ በእነሱ ስም በእነሱ ኢሜል ሲከፍቱላችሁ በኋላ ሪሙቭ አድርጋችሁ የእነሱን ኢሜል እናንተ በራሳችሁ ኢሜል መክፈት ትችላላችሁ። ስልክ ቁጥር እንኳን ከሌላችሁ በነፃ መክፈት ይቻላል ማለት ነው። እና አሳይን ካላችሁ ደግሞ አሳያችኋለሁ። ኮሜንት ሴክሽኑ ላይ ጻፉልኝ። ስለ ኢሜል ምናምን የማይገባችሁ ነገር አለ፣ አዲስ ኢሜል መክፈት እንደምትችሉ የእነሱን ኢሜል ወይም ኢሜል ከገባባችሁ እንዴት ሪሙቭ እንደምታደርጉ አሳያችኋለሁ። እስከ ቪዲዮ ፍጻሜ ስለተከታተላችሁ ከልብ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ። ባይ ባይ።